بسم الله الحمد لله الصلاة والسلام على رسول الله وعلى آله وسلم أما بعد السلام عليكم ورحمة الله وبركاته እኔ ስሜ ዑመር ጀማል መሐመድ ይባላለሁ። እንግዲህ በእስልምና ተቋም አስፈላጊነቱ ምን ያህል ነው የሚለውን እንግዲህ መልእክት እንዲያስተላልፍ ነው የተሰጠኝ አርዕስት። ተቋም በእስልምና በጣም ወሳኝ ነገር ነው። ለዚህ መነሻ ነብያችን አለይሂ ሰላቱ ወሰላም መዲና እንዲሄዱ መጀመሪያ የሰሩት ስራ ሙሃጅሮችና አንሷሮችን ባንድ የማጋመድና የማዋዋር ስራ። ከዛም ደግሞ ነብያችን አለይሂ ሰላቱ ወሰላም መስጂድ ስራ ውስጥ ነው የገቡት። ይህ መስጂድ በሰዓቱ ትምህርት ቤትም ነው፣ የወታደር ቦታም ነው፣ ዳኝነት የሚሰጥበት ነው፣ ሁሉ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ይሄን ነገር መጀመራቸው ተቋም አስፈላጊነቱን የሚያሳይ ነው። ለዚህ ነው ነብያችን አለይሂ ሰላቱ ወሰላም አገራቸው ላይ መካ ሲያሳድዷቸው ነፃነት ሲያጡ ተቋም ሲያጡ መዲና ከሩ በኋላ የመጀመሪያ ስራቸው ይሄ ነው። ለምን ቢባል ተቋም ለውጡ ከግለሰብነት ምንድነው ቢባል የግለሰብ ስራ ሲቆም ይቆማል። ተቋም ግን ቀጣይነት ያለው ነው። አንድ ግለሰብ እንኳን ተቋም ውስጥ ያለው የሆነ ችግር ነገር ቢያጋጥመው ድርጅቱ እንደ ድርጅት ይቀጥላል። ስለዚህ ተቋም የሚባለው ነገር እያንዳንዳችን ሁሉም ሙስሊም ህብረተሰብ አስፈላጊ ነው። ሶላት ራሱ ዝም ብሎ ጀማዓ መስገድ ብቻ አይደለም። ይሄ ሙስሊሞች በ24 ሰዓት ውስጥ 5 ጊዜ መስጂድ እንገናኝ መሆናችን ይሄ ራሱ ተቋም ነው። ለዚህ ነው አንድ የእስልምና ጥላቻ ያለባቸው ሶላትን የሚቃወሙ ለሶላቱ ብቻ ጎንበስ ቀና ለማለት ሳይሆን ሙስሊሞች ባንዲ ከሆኑ ተቋም ይኖራቸውና የሆነ ደረጃ ላይ ይደርሳሉ የሚል መጥፎ ጭፍን ጥላቻ ያለባቸው አይነት ነገር አለና ተቋም በጣም አስፈላጊ ነው። ይሄ ተቋም የሚባለው ደግሞ እንደ ሃይማኖትም አስፈላጊ ነው፣ እንደ ሀገርም አስፈላጊ ነው። አንድ ሀገር ሊያርግ የሚችለው ተቋም ሲኖር ነው። ምክንያቱም በተለይ አገራችን ኢትዮጵያ ላይ እንግዲህ ግማሹ ሙስሊም ያልሆነ ህብረተሰብ ነው። ይሄ ሙስሊሙ ህብረተሰብ ተቋም አልባ ሆነ ማለት የሀገሪቱ ግማሹ አካል ፓራላይዝድ ሆነ ማለት ነው። ስለዚህ ተቋም የሚባለው ነገር እንደ ሙስሊሙ በጣም አስፈላጊ ነው፣ እንደ ሀገርም በጣም አስፈላጊ ነው። እኛ ደግሞ አብዛኛው መሻይኾቻችን እያንዳንዳቸው ሐሪማ የሚያቀርቡበት ቦታ ተቋም ነበረ። አሁን ያ ተቋም መሻይኾቹ የሄዱ ጊዜና ባዶ የሆነ ስለሆነ ያለው አሁን ያንን ጊዜው ማሻሻል ያስፈልጋል። እኛም ከኛ በፊትም የነበሩ መሻይኾች እያንዳንዳቸው ኡማ ተቋም ነበሩ። ደረሳውም እንደዚሁ አርሶ አደሩም እንደዚሁ ነበረ። አሁን ያ ነገር ባለበት ይቀጥላል ማለት የማይታሰብ ነገር ነው። ከጊዜው ጋር መሄድ ያስፈልጋል። አሁን ዓለም አንድ ሰፈር ሆናለች ሳይሆን ይባል ዓለም መዲያፍ ላይ ሆናለች። ይህንን ተቋም አሻሽሎ ኮሌጅ፣ ዩኒቨርሲቲ እንደዚሁ እያሉ እያስቀጠሉ ይህንን ተቋም ወጣቱን በዲን ማነጽ ካልተቻለ መተካት ካልተቻለ በጣም የዲኑ ጉዳይ በጣም ከባድ ነው። ዑለማ ደግሞ ረሱል አንቢያ ነው። ነብያችን አለይሂ ሰላቱ ወሰላም አክሪም ቢሂ ዋሪሰን ወመውሩሳ በረሱላህ ሰለም ዋሪሱንም ተወራሾችንም አልቁ ብለዋል ረሱላህ ሰለም። ስለዚህ ዑለማዎችን መተካት የሚቻለው ተቋም ሲኖር ነው። የፊቱ ጊዜና አሁኑ ጊዜ አንድ አይነት አይደለም። በፊት አርሶ አደሩ ህብረተሰብ ተቋም ነበረ። ተማሪዎችም ዶርማቸው ወይንም ደግሞ ዩኒቨርሲቲያቸው እነዛ መሻይኾች ስር ነበረ። አሁን ነገር ግን እንደዛ ስላልሆነ እንደ ጊዜው ነገሮችን አብሮ መሄድ ስለሚያስፈልግ ተቋም ላይ ባካችሁን እንስራ። ይሄ ተቋም የሚባለው ነገር የነብያችን አለይሂ ሰላቱ ወሰላም ሱና መሆኑን ልንዘነጋው አይገባም። ረሱላህ ሰለላሁ መዲና እንዲሄዱ የመጀመሪያ ስራቸው ወንድማማችነትን መፍጠር፣ እንደዚሁ መዲና ያለውን ጠቅላላ አይሁዳኖች እነዛን ሁሉ አንድነት ሰላም ፈጥረው መስጂድን ገነቡ። የመጀመሪያ ስራቸው ተቋሚ እንዲኖር ደወላ እንዲኖር አመራር እንዲኖር አደረጉ ረሱላህ ሰለላሁ ዐለይሂ ወሰለም። ስለዚህ ለተቋም የምናደርገው ነገር በጣም ወሳኝነት አለው። እንኳን ለዕልም ቀርቶ አይደለም አንድ ላይ መስራት ራሱና ብቻ መስራት እኩል አይደለም። በድርጅት ራሱ ብንወስደው 10 ሰዎች አንድ ሚሊዮን ቢያወጡ 10 ሚሊዮን የሆነ ነገር ያደርጉ ይችላሉ። አንድ ሰው ግን ያችኑ ብቻ አውጥቶ መንቀሳቀሻ ያጣልና አብሮ መስራት፣ አብሮ መማር፣ አብሮ መነገድ ይሄ ሙስሊሙ የተቋም ነገር ሊያውቅ ይገባል። ይሄ ካልሆነ በግለሰብ የሚሆን ነገር አንድ ሲቆም ሁሉም ነገር ይቆማልና አደራ ይህንን ነገር በንግዱም በአካዳሚውም በዕልመ ሸሪዓውም ተቋምን አጠናክሮ መሄድ በጣም አስፈላጊ ነው። ለተቋሞች ደግሞ እጅና ጓንት ሆኖ መስራት ያስፈልጋል። አደራ እላለሁኝ።